ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት ላይ የተደረጉ የተለያዩ የሻምፒየንስ ሊግ ጨዋታዎች አሉ። እነዛን ጨዋታዎች እንግዲህ በዛሬው ቆይታችን የምንመለከት ይሆናል። በተለይ ደግሞ ባርሴሎና ከፒኤስጂ ጋር ያደረገውን ጨዋታ በዋነኝነት የምንመለከተው ጉዳይ ይሆናል። እስከ መጨረሻ ደቂቃ ድረስ አብራችሁኝ እንድትቆዩና እንድትከታተሉት በአክብሮት እጋብዛለሁ። እናንተ እስከተደረጉት ጨዋታዎች የትኛውን አያችሁት? ባያችሁ ጨዋታ ዙሪያም የተሰማችሁን ስሜት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታዎቹ እንገባለን። በትናንትናው ምሽት ላይ እንግዲህ 9 የሚደርሱ የሻምፒየንስ ሊግ ጨዋታዎች ተደርጓል። ከነዚህ መካከል እንግዲህ አንደኛው ኒውካስል ከዩኒየን ጋር ያደረገው ጨዋታ ነበረ። ኒውካስልም እንግዲህ 4-0 በሆነው ውጤት ማሸነፍ ይችላል። ከአንቶኒ ጎርደን 2 የፍጹም ቅጣት ምቶች እንደዚሁም ደግሞ ከባርነስና ከዋልትሜድ ጎሎቹ መገኘት ችሏል። በዚህ ጨዋታ ላይ እንግዲህ ኒውካስል ዩናይትድ ሙሉ ለሙሉ ጨዋታውን መብለጥ ችሏል። በጨዋታው እንግዲህ ወደ 2.76 ኤክስፔክትድ ጎልም ማስመዝገብ ችሏል። 14 ሙከራዎችንም ማድረግ ችሏል። ኳሱን በመያዝ ደረጃ ኒውካስል በጣም የተሻለ ነው የነበረው። እንደዚሁም ግን ዩኒየኖች ግን ዝም ብሎ አይደለም ያመሹት። ወደ 17 የሚደርሱ ሙከራዎችን ማድረግ ችሏል። 6 የሚደርሱ ኦን ታርጌትም ሙከራ ማድረግ ችሏልና ጥሩ ሲንቀሳቀሱ ነበር። ነገር ግን የበላይነቱን ሲወስድ የነበረው ኒውካስል ዩናይትድ ነው። ሌላኛው የተደረገው ጨዋታ ደግሞ ሌቨርኩሰን ከፒኤስቪ ጋር ያደረገው ጨዋታ ነበር። ጨዋታውም እንግዲህ 1-1 በሆነ ውጤት ማጠናቀቅ ችሏል። ለሌቨርኩሰን እንግዲህ ኮፋና ሲያስቆጥር ፒኤስቪ ደግሞ ሳባሪያ ጎሉን ማስቆጠር ችሏል። ሌላኛው የተደረገው ጨዋታ ደግሞ ናፖሊ ከስፖርቲንግ ሊዝበን ጋር የተገናኙበት ጨዋታ የነበረው ናፖሊ እንግዲህ 2-1 በሆነ ውጤት በሜዳው ማሸነፍ ችሏል። የናፖሊን 2 ግቦች ያስቆጠረው ደግሞ ሆይለንድ ነው። ሆይለንድ እንግዲህ እንደሚታወቀው በማንቸስተር ዩናይትድ ቆይታው እንግዲህ ጥሩ እንቅስቃሴ አያደርግም፣ ጎሎችን አያስቆጥርም በሚል እንግዲህ ወደ ናፖሊ በዚህ የክረምት የዝውውር መስኮት መሸጡ አይዘነጋም። ከዛ በኋላም እንግዲህ በናፖሊ ቤት ምርጥ የሚባል እንቅስቃሴን እያደረገ ነው የሚገኘው፣ ጎሎችን እያስቆጠረ ነው የሚገኘው። በሻምፒየንስ ሊግም እንግዲህ 2 ጎሎች ማስቆጠር ችሏል። የስፖርቲንግን ብቸኛ ግብ ደግሞ ሱዋሬዝ ነበረ ማስቆጠር እየቻለው። በዚህ ጨዋታ ላይ እንግዲህ ናፖሊዎች ኳሱን የበለጠ መቆጣጠር ችለው ነበረ፣ ብዙ ሙከራዎችን ማድረግ ችለው ነበር። ነገር ግን ስፖርቲንግ ሊዝበን ደግሞ ኤክስፔክትድ ጎል በጣም ከፍተኛ ነው የነበረው፣ ወደ 1.35 የሚደርስ ኤክስፔክትድ ጎል ነበረው። የናፖሊ ግን 0.88 ብቻ ነው የነበረውና ስፖርቲንግ ሊዝበኖች እንግዲህ ከዚህ ጨዋታ ላይ ምናልባትም የአቻነት ነጥብ ወይም 1 ነጥብ ይዘው መውጣት የሚችሉበት እድል ነበራቸው። ነገር ግን ያንን ሳይጠቀሙበት ቀርቷል። ሌላኛው የተደረገው ጨዋታ ደግሞ ዶርትመንድ ከአትሌቲክ ክለብ ወይም ደግሞ ከአትሌቲኮ ቢልባኦ ጋር ያገናኘው ጨዋታ ነው የነበረው። በዚህ ጨዋታ እንግዲህ ዶርትመንድ 4-1 በሆነው ውጤት ማሸነፍ ችሏል። የዶርትመንድን የማሸነፊያ ግቦች ደግሞ ሰቪንሰን፣ ቹኩሜካ፣ ጉሬሳይ እና ብራንደት ማስቆጠር ችሏል። ሌላኛው ጨዋታ ደግሞ ቪላሪያልን ከጁቬንቱስ ጋር የተገናኙበት ነበር። ይህ ጨዋታ እንግዲህ 2-2 በሆነው ውጤት ማጠናቀቅ ችሏል። የቪላሪያልን ግቦች ማኩታዲስ፣ ቪዬጋ ማስቆጠር ሲችሉ ለጁቬንቱስ ደግሞ ጌቴና ኮንሲሳኦ ማስቆጠር ችሏል። ጨዋታውን እንግዲህ እስከ 90ኛው ደቂቃ ድረስ ጁቬንቱስ 2-1 በሆነ ውጤት መምራት ችሎ ነበረ። ነገር ግን ቬጋ 90ኛው ደቂቃ ላይ ባስቆጠራት ግብ ቪላሪያል 1-1 በሆነ ውጤት ማጠናቀቅ ችሏል። ሌላኛው የተደረገውን ጨዋታ ስንመለከት ደግሞ ሞናኮ ከማንቸስተር ሲቲ ጋር ያደረጉት ነው የነበረው። ይህንን ጨዋታ እንግዲህ ማንቸስተር ሲቲዎች በሁለት አጋጣሚ መምራት ችለው ነበር። የመጀመሪያው እንግዲህ ሃላንድ 15ኛው ደቂቃ ላይ ባስቆጠራት ግብ 1-0 መምራት ችለው ነበር። ከዛ ግን ሞናኮ 18ኛው ደቂቃ ላይ ቴዜ ባስቆጠራት ግብ አቻ መሆን ችሏል። በድጋሚ እንግዲህ ማንቸስተር ሲቲዎች ሃላንድ ባስቆጠራት 44ኛው ደቂቃ ላይ ባስቆጠራት ግብ 2-1 መምራት ችለው ነበረ። ነገር ግን ሞናኮች በ90ኛው ደቂቃ ላይ ባገኟት ፔናልቲ ዳየር ወደ ጎልነት በመቀየር እንግዲህ አቻ በሆነ ውጤት ማጠናቀቅ ችሏል። ጨዋታውን እንግዲህ ማንቸስተር ሲቲዎች በጣም መብለጥ ችለው ነበር። ኳሱን በጣም ተቆጣጥሮት ነበር። 71% ፖዚሽን መያዝ ችለው ነበር። ነገር ግን ይህ 71% ፖዚሽን ውጤት ሊያመጣ አልቻለላቸውም። በ90 ደቂቃ እንግዲህ 18 ሙከራዎችን መሞከር ችለው ነበረ። 6ቱ ኦን ታርጌት ነው የነበሩት። እንደዚሁም ደግሞ 1.54 ኤክስፔክትድ ጎሎችን ክሬት ማድረግ ችለው ነበረ። ሞናኮች በአንጻሩ ደግሞ በ90 ደቂቃ 8 ሙከራዎችን ማድረግ ሲችሉ 3ቱ ኦን ታርጌት ነበሩ። እናም በጨዋታው ላይ እንግዲህ 1.45 ኤክስፔክትድ ጎልም ማስመዝገብ ችሏል እና ማንቸስተር ሲቲዎች ኳሱን ቢቆጣጠሩትም ነገር ግን ደግሞ ሞናኮች እንግዲህ በተለያዩ አጋጣሚዎች በትንንሽ አጋጣሚዎች ማንቸስተር ሲቲዎችን ሲያጠቁ ተመልክተናልና ያም እንግዲህ ውጤታማ ሆኖላቸው አቻ ሊወጡ ችሏል። ማንቸስተር ሲቲዎች እንግዲህ ይህንን ጨዋታ ማሸነፍ ነው የነበረባቸው። ነገር ግን በመጨረሻዎቹ ደቂቃ እንግዲህ መከላከል ከብዷቸው ፔናልቲ ያሰጥተው አቻ በሆነ ውጤት ሊጠናቀቅ ችሏል። ይህ ውጤት እንግዲህ ለማንቸስተር ሲቲ ጥሩ የሚባል አይደለም። በተለይ ደግሞ ያለፉትን ጨዋታዎች እንግዲህ እያሸነፉ ነው የመጡትና ወደ ድሮ ማንነታቸው ተመለሱ እንዲህ የሚል ጥያቄ ማስነሳትም
ጀምረው ነው የነበረው። በተለይ ደግሞ የሚያሸንፉበት መንገድ ራሱ ጨዋታዎችን በመብለጥ ነው የነበረውና ይህንን ጨዋታ የበላይነት ቢወስዱበትም ሳያሸንፉ መውጣት ችሏል። ይህ ነገር እንግዲህ በቀጣይ ላሉባቸው ጨዋታ ምን አይነት ተጽዕኖ ይፈጥራል የሚለው ነገር እንግዲህ አብረን የምንመለከተው ይሆናል። ሌላኛው የተደረገውን ጨዋታ ስንመለከት ደግሞ አርሰናል ከኦሎምፒያኮስ የተገናኙበት ጨዋታ ነው የነበረው። በዚህ ጨዋታ እንግዲህ አርሰናል 2-0 በሆነ ውጤት ማሸነፍ ችሏል። ጨዋታውን እንግዲህ አርሰናል ሙሉ ለሙሉ ማለት በምንችለው መንገድ መብለጥ ችሎ ነበረ። 61% ፖዚሽን ማስመዝገብ ችሎ ነበረ። እንደዚሁም ደግሞ 16 ሙከራዎችን ማድረግ ችሏል። ከነዚህ 16ቱ 5ቱ ኦን ታርጌት ነው የነበሩት። እንደዚሁም ደግሞ 2.9 የኤክስፔክትድ ጎል ነው በጨዋታው ላይ ማስመዝገብ የቻሉና ይህም ማለት እንግዲህ 3 ጎሎችን ማስቆጠር ነበረባቸው። የኦሎምፒያኮስን ስንመለከት ደግሞ በጨዋታው ላይ እንግዲህ 10 ሙከራዎችን ማድረግ ችለው 3ቱ ኦን ታርጌት ነው የነበሩት። 0.5 ብቻ ነው ኤክስፔክትድ ጎል ክሬት ማድረግ የቻሉት። ነገር ግን በጨዋታው ላይ እንግዲህ አርሰናል ኳሱን ቢይዘውም አብዛኛውን ደቂቃዎች እንግዲህ መብለጥ ቢችልም ነገር ግን በተወሰኑ አጋጣሚዎች ኦሎምፒያኮስ የተሻለ ሲንቀሳቀሱ መመልከት ችለናል። በተለይ ደግሞ ሰከንድ ሀፍ ላይ የተሻለ መንቀሳቀስ ችለው ነበረ። ነገር ግን ያ ውጤታማ ሊያደርጋቸው አልቻለም። ሌላኛው የተደረገውን ጨዋታ ስንመለከት ደግሞ በዋነኝነት የምንመለከተው ጨዋታ ባርሴሎና ከፒኤስጂ ጋር ያደረጉት ጨዋታ ነው። ይህ ጨዋታ እንግዲህ በጉዳቶች ምክንያት ምናልባትም የሚጠበቅበትን ያህል ያልተጫወቱበት ጨዋታ ይመስለኛል። ምክንያቱም ሁለቱም ክለቦች ወሳኝ ተጫዋቾቻቸውን በጉዳት ምክንያት በዚህ ጨዋታ ላይ ማሰለፍ አልቻሉም። ምናልባት እንግዲህ እነዚህ ተጫዋቾች ባይጎዱ ኖሮ ይህ ጨዋታ ከዚህም የበለጠ ሊደምቅ የሚችልበት እድል ነው የነበረው። የተጎዱትን ተጫዋቾች ስንመለከት አሁን በባርሴሎና በኩል በተለይ የጋቪና የራፊኒያ በዚህ ጨዋታ ላይ አለመኖር ባርሴሎናን የጎዳው ይመስለኛል። እንደዚሁም ደግሞ ላሚን ያማል ራሱ ከጉዳት ከተመለሰ ብዙ ጊዜ አልቆየምና ገና ወደ ጨዋታ እየመጣ ነው የሚገኘው። ያም እንግዲህ ሙሉ ብቃቱ ላይ አለመገኘቱም ትንሽ የጎዳው ይመስለኛል። የፒኤስጂን ስንመለከተው ደግሞ በተለይ ደግሞ የማርኪኒዮስ አለመኖር፣ የዱዌ አለመኖር፣ የካቫርስኬሊ እንደዚሁም ደግሞ የዘንድሮ የባላንዶር አሸናፊ የሆነው የዴምቤሌ አለመኖር ፒኤስጂዎችን እንደፈለጉት እንዳይጫወቱ አድርጓቸዋል። በእርግጥ በጨዋታው ላይ እንግዲህ በተለይ ሰከንድ ሀፍ ላይ ፒኤስጂዎች በጣም የተሻሉ ቡድን ሆነው ቀርቦ ነበረ። ባርሴሎናዎች እንግዲህ የመጀመሪያዎችን 25-30 ደቂቃ በጣም ምርጥ የሚባል እንቅስቃሴን ማድረግ ችሎ ነበረ። በተለይ ደግሞ ላሚን ያማል በጣም ድንቅ የሚባል ብቃቱን ሲያስመለክተን ነበረ። በዚህ ጨዋታ ላይ እንግዲህ ላሚን ያማልና ፒኤስጂ ተጫዋች የሆነው ሜንዲ እንግዲህ በጣም ድንቅ የሚባል ፉክክርን ማድረግ ችለው ነበረ። በእርግጥ በአብዛኛው አጋጣሚ ላሚን ያማል ማሸነፍ ችሏል። በተለይ ደግሞ የመጀመሪያዎቹን 30 ደቂቃዎች እንግዲህ ላሚን ያማል በጣም ድንቅ የሚባል እንቅስቃሴን ማድረግ ችሏል። የባርሴሎናዎችም የማጥቃት ሂደትን ስንመለከተው ራሱ በዚህ ተጫዋች ዙሪያ ላይ ያተኮረ ነው የነበረውና ብዙ ኳሶች ወደሱ ሲመጣ ነበረ። በዛ ሰዓት እንግዲህ ከሜንዲ ጋር በጣም የአንድ ለአንድ ግንኙነታቸው በስቶ ነው የነበረውና ያንንም የአንድ ለአንድ ግንኙነት እንግዲህ በተለያዩ አጋጣሚዎች ላይ ሲያሸንፍ ተመልክተናል። እንዲሁም ጨዋታው ላይ እንግዲህ ካስተዋላችሁ ቢጫ ካርድ ማግኘት ችሏል ሜንዲ ቢጫ ካርድ ካገኘ በኋላም እንደዚሁም ደግሞ ከላሚን ያማል ጋር እንግዲህ በተደጋጋሚ ሲገናኝ አሰልጣኝ ኤንሪኬ ምንድነው ያደረጉት? ወደፊት እንዲጠጋ ነው ያደረጉት። የማጥቃት ሚና እንዲሰጠው ነው ያደረጉትና ከላሚን ያማል ጋር ያለውን ግንኙነት እንዲቀንስ አድርገውታልና ምናልባት እንግዲህ በተደጋጋሚ ቢገናኙ ኖሮ ከቢጫው በኋላ በቀይ ካርድ የመውጣት ቻንስ ሊኖረው ይችል ነበርና ያን ያህል ነበረ ላሚን ያማል ሲያስቸግር የነበረው። ነገር ግን ደግሞ ፒኤስጂዎች ከ30ኛው ደቂቃ በኋላ በተለይ ደግሞ ባርሴሎና ቀዳሚ የምታደርጋቸውን ጎል ካስቆጠሩ በኋላ 19ኛው ደቂቃ ላይ ፌራን ቶሬስ ግቧን ካስቆጠረ በኋላ ለትንሽ ደቂቃዎች መብለጥ ችሎ ነበር፣ ኳሱን መቆጣጠር ችሎ ነበረ። ከዛ በኋላ ግን ከ30ኛው ደቂቃ በኋላ ፒኤስጂን በደንብ መመልከት ችለናል። የተሻለ ቡድን ሆኖ መመልከት ችለናል። ሰከንድ ሀፍ ላይ ደግሞ የበለጠ ፒኤስጂ ጨዋታውን መቆጣጠር ችሏል። ወደፊት በጣም ሲሄድ ነበረ። ብዙ ሙከራዎችን ማድረግ የቻለ ቡድን ሆኗል ፒኤስጂዎች። ከዛ በኋላ ነው እንግዲህ ጎሎቹን የሚያስቆጠሩት። የመጀመሪያውን አቻ የምታደርግበትን ጎል ራሱ ያስቆጠረበትን ሁኔታ ስንመለከተው 38ኛው ደቂቃ ላይ ነበር ጎሏን ማስቆጠር የቻለው። ለዚህች ጎል እንግዲህ የኑኖ ሜንዴስ ብቃት በጣም አስፈላጊ ነው የነበረው። ከመሀል ጀምሮ እንግዲህ እየገፋ የባርሴሎናን ተጫዋች በመሀል እየሰነጠቀ ሄዶ ነው እንግዲህ ላገባው ለማዮላ ኳሷን የሰጣት። ማይሏም እንግዲህ በድንቅ ሁኔታ መጨረስ ይችላል። ይህ ተጫዋች እንግዲህ ገና 19 ዓመቱ ላይ ነው የሚገኘው። ነገር ግን በጨዋታው ላይ ባርሴሎናዎችን በጣም ሲያስቸግር የነበረ ተጫዋች ነው የነበረውና ከዛ በኋላም በተደጋጋሚም የባርሴሎናን የተከላካይ መስመርን እንግዲህ ሲፈትን መመልከት ይችለናል። ባርሴሎናዎች እንግዲህ በዚህ ጨዋታ ላይ በጣም የተጎዱት የሚመስሉት ሃይላይን ነበር ሲጠቀሙ የነበሩትና ይህንን ሃይላይን ደግሞ ፒኤስጂዎች በጣም በፈጣን ተጫዋቾቻቸው ሲሰብሩባቸው በተደጋጋሚ ስንመለከተው ነበረ። በስሩቦልም ይሁን በረዥም ኳሶችም እየተጣለም ይሁን እንግዲህ የፒኤስጂ ተጫዋቾች
ጋር ኳሱ በሚደርስበት ሰዓት እነዚህ ተጫዋቾች በፍጥነት ነበረ ወደፊት ሲሄዱ የነበረው። በተለይ ደግሞ ኑኖ ሜንዴዝ፣ አሽራፍ ሀኪሚ፣ ባርኮላ በጣም በፍጥነት ወደ ማጥቃት ስፍራ ሲሄዱ መመልከት ይችላል። ከነዚህ በተጨማሪም ግን ማባዬ እና ማዮላ በጣም የባርሴሎናን ተከላካይ መስመር ሲያስጨንቁ ነው የነበሩትና የባርሴሎና ሃይላይን መጠቀም እንግዲህ ለፒኤስጂ ነገሮችን ቀላል እንዲሆንለት አድርጎታል። በእርግጥ ሰከንድ ሀፍ ላይ ፒኤስጂዎች ኳሱንም መያዝ ይችላል። የፒኤስጂ ጠንካራ ጎኑ ቢኖር ምንድን ነው የፈለጉትን አይነት አጮት መጮት የሚያስችላቸው ተጫዋቾች አሉ። ኳሱን መቆጣጠር ቢፈልጉ ያንን ኳስ እንዲቆጣጠሩ የሚያስችሏቸው ተጫዋቾች አሏቸው። እንደዚሁም ደግሞ የረዥም ኳስ እንጠቀም ቢሉም ይችላሉ። በተጨማሪም ደግሞ በካውንተር አታክም እንጫወት ቢሉም እንግዲህ ያንን አይነት አጮት እንዲያጫወቱ የሚያስችሏቸው ተጫዋቾች አሏቸው እና ይህ በዚህ ጨዋታ ላይም እንግዲህ ያንን ነገር ነው የተመለከትነው። ሰከንድ ሀፍ ላይ ኳሱን ይዘው ሲጫወቱ ነበረ። እንደዚሁም ደግሞ በካውንተር አታክም ሲሄዱ ተመልክተናል። እንደዚሁም በስሩ ቦለም ሲሄዱ ተመልክተናልና ባርሴሎናዎችን እንግዲህ በጣም ነበረ ያስጨንቋቸው በዚህ ጨዋታ ላይ በተለይ ደግሞ ሰከንድ ሀፍ ላይ ማለት ነውና በአጠቃላይ እንግዲህ ጨዋታው ላይ ፒኤስጂዎች 15 ሙከራዎችን ማድረግ ችሏል። 7ቱ ኦን ታርጌት ነው የነበረው። የባርሴሎና ስንመለከት ደግሞ 12 ሙከራዎችን አድርጎ 3ቱ ብቻ ናቸው ኦን ታርጌት የነበሩትና በዚህ ጨዋታ ላይ እንግዲህ ፒኤስጂ የተሻለ ቡድን ሆኖ መመልከት ይችላል። በተለይ ደግሞ በዚህ ጨዋታ ላይ እንግዲህ ከቫርስኬሊና ዴምቤሌ ቢኖሩ ኖሮ ምናልባትም ከ2-1 የበለጠ ጎልም ማስቆጠር የሚችሉበት እድል ነው የነበራቸው። በተለይ የባርሴሎና ሃይላይን መጠቀም እንግዲህ ትንሽ እየጎዳቸው ያለ ይመስላል። ምክንያቱም እንግዲህ ሃይላይን ላይ ስትጠቀም እንግዲህ ተከላካዮቹ በጣም ፈጣን መሆን መቻል አለባቸው። እንደዚሁም ደግሞ ነገሮችን ቀድሞ የመገመት የማንበብ ሁኔታዎችን የማንበብ ነገር ያስፈልጋቸዋልና ያ ነገር ደግሞ አንዳንድ ጊዜ እንግዲህ ሲያጡት ተመልክተናል። ብዙ ጊዜ እንግዲህ ባርሴሎና የሚደነቅበት ነገር በተለይ ደግሞ ሃንሲ ፍሊክ ደግሞ አሰልጣኝ በሆኑበት ሰዓት የሚደነቁት በጣም ብዙ ጎሎችን ያስቆጥራሉ የሚል ነውና 3 ጎሎች ቢቆጠሩባቸው 4 ጎሎችን አስቆጥሩ ማሸነፍ ይችላሉ። ነገር ግን ይህ የሚሆነው አጥቂዎቻቸው በጣም ምርጥ የሚባል ብቃት ላይ ሲሆኑና በዚህ ጨዋታ ላይ ደግሞ በተለይ አምና በዋነኝነት ሲጠቀሙበት የነበረው ራፊኒያ እንግዲህ እዚህ ጨዋታ ላይ የለም። እንደዚሁም ቅድም እንዳልኳቸው ላሚን ያማል ራሱ ከጉዳት በቅርብ ነው የተመለሰውና ምርጥ የሚባል ብቃቱ ላይ አይደለም የሚገኙና ያ አለመሆን እንግዲህ በዚህ ጨዋታ ላይ ተሸንፈው እንዲወጡ አድርጓቸዋል ብዬ ነው የማስበው። ፒኤስጂዎች በጣም ድንቅ የሚባል እንቅስቃሴን ሲያደርጉ መመልከት ይችላል። በተለይ ሰከንድ ሀፍ ላይ በጣም አስደናቂ ጨዋታ ነው። እንዳጠቃላይ ግን ጨዋታው በጣም የሚስብ ጨዋታ ነው የነበረው። በጣም ፈጣን ጨዋታ ነው የነበረው። ሁለቱም ብዙ ሙከራዎችን ሲያደርጉ ነው የነበሩት። ባርሴሎናዎችም እንግዲህ ሰከንድ ሀፍ ላይ በፒኤስጂ ቢበለጡ እንኳን በተለያዩ አጋጣሚዎች የፒኤስጂን በር ሲያንኳኩ መመልከት ይችላል። ይህንን ጨዋታ እንግዲህ 90ኛው ደቂቃ ላይ ራሞስ ባስቆጠራት ግብ ነው ፒኤስጂዎች ማሸነፍ የቻሉት። ነገር ግን ይችን ጎል ስንመለከት እንግዲህ ኳሷ የሄደችበት መንገድ እስካሁን ስናወራ የነበረው ነገር እንግዲህ በደንብ የሚያጠነክርልን ነገር ነው። ኳሷ እንግዲህ በረዥሙ ነው ለአሽራፍ ሀኪሚ የተጣለችው በስሩ ቦል አይነት ነገር ማለት ነው። አሽራፍ ሀኪሚም እንግዲህ በፍጥነት ወደፊት በመገስገስ ከዛ በኋላ ለራሞስ ክሮስ ያደረገለት። ራሞስ ደግሞ በመጀመሪያ የኦፍሳይድ አቋቋም ላይ ነው የነበረው። ነገር ግን ኳሱ ልክ አሽራፍ ሀኪሚ ጋር በሚደርስበት ሰዓት ግን ኦፍሳይድ በመሆን ያችን ኳስ በጣም በቀላሉ መንገድ ነው መጨረስ የቻሉና በተመሳሳይ መልኩ ነበረ ፒኤስጂዎች ባርሴሎና ሲያጠቁ የነበሩት። ቅድም እንዳልኳችሁ ክንፍ ላይ የነበሩት ተጫዋቾች ተከላካዩም ይሁን የአጥቂ ስፍራ ላይ ያሉ ተጫዋቾች ክንፍ ላይ በሚሄዱበት ሰዓት በጣም አስፍተው ነበር ሲቀበሉ የነበሩትና ብዙ ጊዜ ብቻቸውን ነበረ ሲሆኑ የነበሩትና ሃይላይን በሚሆንበት ሰዓት እንግዲህ የክንፍ አጥቂ በጣም ፈጣን ከሆነ ያንን ነገር ለመጠቀም የሚያስችለው ፍጥነት ካለው እንግዲህ ተጋጣሚ ቡድን ማስጨነቅ ይችላልና ያንን ነገር እንግዲህ በዚህ ጨዋታ ላይ መመልከት ይችላል። ባርሴሎናዎች እንግዲህ ሌላ ጊዜ ኳሱን ኮንትሮል የሚያደርጉበትን መንገድ እንግዲህ በዚህ ጨዋታ ላይ አጥተዋል። በተለይ ከ30ኛው ደቂቃ በኋላ ኳሱን ብዙም ኮንትሮል ማድረግ አልቻሉም። ፒኤስጂዎች የተሻለ ቡድን ሆኖ መቅረብ ችሏል እና ይህንን ጨዋታ ማሸነፍ ይገባቸዋል ፒኤስጂዎች። እንደዚህ ስንል ግን ባርሴሎናዎች ጥሩ አይደሉም ማለት አይደለም። ጥሩ የሚባል እንቅስቃሴ ማድረግ ችሏል። ሰከንድ ሀፍ ላይ ግን ሙሉ ለሙሉ መበለጥ ችሏል እና በዚህ ጨዋታ ዙሪያ እንግዲህ እናንተ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። የኔ ሀሳብ እንግዲህ ይህንን ይመስላል። በቀጣይ ደግሞ በሌላ እስከምንገናኝ ድረስ እኔ እዚህ ላይ ያበቃው። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።